አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ሰላም ብያለሁ። ውድና የተከበራችሁ የመዲ ኢትዮ ቤተሰቦች እንደምናችሁ ደህና ናችሁ ወይ? እኔ ጋር ሁሉ አማን፣ ሁሉ ሰላም አልሐምዱሊላህ። እናንተ እንዴት ናችሁ? ሰላማችሁ በዚህ ይበልልኝ በያላችሁበት። እንደ የሰዓት አቆጣጠራችሁ እንደምን ናችሁ? በየትኛውም ዓለም ላይ ያላችሁ ሰላማችሁ በዚህ ይበል። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለዓለማችን እላለሁ። ሰላም ከምንም በላይ ቀዳሚ ነውና ሰላማችሁን ብዝት ያርግልኝ እያልኩኝ እንደተለመደው በአዲስ ስራ በአዲስ ቪዲዮ መጥቻለሁ ማለት ነው። ውዶችዬ ተናፍቃችኋል ማለት ነው። እናንተም እንደተለመደው በላይክ በመጀመር ቪዲዮውን እስከ መጨረሻ በማየት እንድታበረታቱ በአክብሮት ጠይቃችኋለሁ። እንዲሁም አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉ እና ስለምታበረታቱኝ እጅግ በጣም አመሰግናለሁ። ውድ ኢትዮጵያውያን ኤርትራውያን አመሰግናለሁ ውዶቼ። እና ዛሬ የመጣሁት ከነ ንግስት ሱመያ እና ከአሚር ከእነሱ ጋር ነው የመጣሁት ማለት ነው። ዞር ዞር ስል የሆነ ነገር ሾፍ አረኩና ለምን ለቤተሰቦች ያላካፈላቸውም ነገር ብዬ መጣሁ ማለት ነው። አንዳንድ ጊዜ ሴት ልጅ እንደ መጥፎ የምናይበት ነገር አለ፣ ወንድ ልጅንም እንደዛውና ከሁለቱ ስንሰማ ነው አሪፉ። ከአንድ በኩል ብቻ የምናየውን የምንሰማውን ይዘን የምንወቅሳቸው በጣም መጥፎ እሳቤ የምናስብላቸው ሰዎች ብዙ ይኖራሉና ለዛ የታዘብኩትን ነው ከኔ ጀምሮ ማለት ነውና ምንድነው የሀገራችን ሰው የሚለው ነገር እኮ አለ፣ አጋጥመህ ስማው ነው። ከሁለቱም በኩል የሚሰማ ነገር ሲሆን ለፍርድም ለሀሜትም ይመቻል ማለት ነው። እና ለዛ አንዳንድ ጊዜ ጸጸትም ያማል። ገባችኋ? ጸጸትም ያማል። ከአእምሮ በላይ ይሆናል። አናጣው የምትሉት ሰው ድንገት ልታጡ ትችላላችሁ። ገባችሁ አይደለ? ሳትረዱት በቃ መቼም ቢሆን ከኔ ሊርቅ አይችልም የምትሉት ሰው ሊርቅ ይችላል። መቼም ቢሆን ከኔ ልትርቅ አትችልም፣ በሚገባ አፍቅራኛለች፣ ተፋቅረናል፣ ከኔ በላይ ሰው ያለ አይመስላትም አይመስለውም የምንለው ሰዎች ይሄዳሉ ማለት ነው። ለዛ ደግሞ የምንዳርጋቸው ደግሞ የራሳችን ስህተት ነው። ከራሳችን ስህተት ከራሳችን አስተሳሰብ የተነሳ ነው። እና እኔ በቤቲ ይቅርት በለኝ እና በጣም ነበር ያናደደችኝ ሁላ ማለት ነው። እና ምንድነው የታዘብኩት መሰላችሁ ቤተሰብ፣ በቤቲ እኔ ራሱ ቪዲዮ ሰርቼባታለሁ። እውነት ለመናገር ልጁ የባሰውን እንዲያብድ ነው ወይ? እናማላችሁ ውዶቼ፣ ምንድነው የተፈጠረው? ዛሬ ላይ ንግስት ሱመያ ሰብስባቸው ያለባቸውን ችግር ሲናገሩ ለካስ ዝም ብለን ነበረ ጥፋተኛ ስናረጋት የነበረው ቤቲን ማለት ነው። ኤሚር ለቤቲ የከፈለው መስዋዕትነት አይተናል። ለዛም ነበረ ቤቲን ስንወቅሳት የነበር ነው። እኔ ራሱ ቪዲዮ ሰርቻለሁ። እውነት ለመናገር እንደዚህ አብዶ እንደዚህ ቆሻሻ ቦታ እስከሚወድቅ ድረስ እንዴት አስቻላት? ስንት ነገር እንዳልሆነላት ወደ ሃይማኖቱ ራሱ አምጥቷት እንዴት በእንደዚህ አይነት አሁን በጣም ሌላ ሴት ሌላ ልጅ ነው የሆነችው። እና እንደዚህ አሰማምሮ እንደዚህ ብዙ ነገር ካስተካከላት በኋላ የሆነ ሰው መጥቶ ሲወስዳት ገባችሁ? ባለፈውም እንደተናገርኩት አብዛኛውን ጊዜ ሁለት ሰዎች ትልቅ ህልም ይዘው ነገ አንድ ላይ የሚወልዷቸው ልጆች ሳይቀር ስም አውጥተው በጣም ብዙ ነገር እቅድ አቅደው ይደክማሉ፣ ይተጋሉ። መጨረሻ ላይ አንድ በመሆኛቸው ላይ እሱም ሌላ ጋር ይኖራል፣ እሷም ከሌላ ጋር
እንደዛ አይነት ህይወት በጣም ነው የሚያናድደው። እና ኤሚር ልክ እንደዛ ነበረ የመሰለኝና ቤቲን በጣም እያዘንኩባት ነበረ። ገባችሁ? ሀታ አላቀውም ነበረ ነው የምትለው ስለ ሞቤና የማታውቀው ሰው እንዲህ በቤተሰብ መጥቶ እንደዚህ ብዙ መስዋዕት የከፈለላትን የሚያፈቅራትን የምታፈቅረው ሰው ትታው እንዴት ትሄዳለች? እንደዛም ሆነ ከሄደችም ደግሞ እሱ ራሱን እንደዚህ አይነት አደጋ ላይ ከጣለ ለምንድን ነው እሱን አስከትላ ሞቤን አስከትላ የፕሮሚስ ቀለበቷን አድርጋ እጅ ለእጅ ተያይዛ የምትመጣው? ቁስል ላይ ጨውም እንደመነስነስ ነው። ለምንድን ነው እንደዚህ በህይወቱ የምትጫወትበት ብዬ በጣም እናደር ነበር። እሱ እንደዛ ችግር ላይ ወድቆ እሱን ለመርዳት ከሆነ የመጣችው ብቻዋን ብትመጣ በሚል በጣም ስወቅሳት ነበረ ማለት ነው። እና አንዳንድ ጊዜ ከሁለቱም በኩል ማዳመጥ ጥሩ ነው። እና እንግዲህ ዛሬ ላይ የሰማሁት በጣም ነው የገረመኝ ማለት ነው። እውነት ለመናገር እንደዚህ በጣም የተወደዱ ሲመስላቸው አንዳንድ ወንዶች የትም አትሄድ የሚሉና ልክ በቁጥጥራቸው ስር እንደዋሏት ከገባቸው በኋላ ያችን ቤት አስቀምጠው በቃ የሆነ የሳሎን ጌጥ የሆነ የሳሎን ላይ የሚቀመጥ የአበባ ማስቀመጫ ወይም አበባ አድርገው አስቀምጠው ከዛ ደጅ ደጁን የማየት አባዜ ያለባቸው አንዳንድ ሰዎች እና ከአንድ አይሉ 2 ሴቶች ጋር እጅት አድርጎባታል። ለዛውም ከሷ ጓደኛ ጋር እሷ ችግር ላይ ሆና የፍቅረኛ የጓደኛ ናት ብሎ ሊረዳት ተጠጋ። በዛው አሰማምጣ ሌላ ነገር ውስጥ ልጁ በነገራችን ላይ አሁንም ሲናገር ምንድን ነው የሚለው? ሁን የሚሉኝ ብቻ ነበረ መሆኑ ከራሴ ጋር ያልሆንኩት አሁን ቤቲ እንደዚህ ቀለበት ስታደርግ ሳይሆን ከዛም በፊት ከራሴ ጋር አይደለሁም፣ የማደርገውን ነገር አላውቅም። ልጅቷን በችግሯ ጊዜ ልረዳት ነበር የቀረብኩት። ነገር ግን በኋላ ላይ መሀል ላይ ሁን የምትለኝ ሁሉ መሆን ጀመርኩ። ምንም የማውቀው ነገር አልነበረም እና ቤቲን ጎድቻታለሁ፣ ከአንድ አይሉ 2 ሴቶች ጋር እንደዚህ ይጀባታለሁ ያለ ማለት ነው። ለዛ እንግዲህ ይሄንን ያዩ የቤቲ ቤተሰቦች ሽማግሌ ላክ ሁሉ አሉት። በኒካህ አድርግ ሁሉ ብለው ልከውበታል። በአንድ ተጠቃለሉ ባህላሉ በሚለው እስከዛ አፍ አውጥቶ ሽማግሌ ላክ እስከ ማለት ድረስ የቤቲ ቤተሰቦች እንደደረሱና እሱ ደግሞ አሁን መላክ አልችልም ብሎ እንዳለ እንግዲህ ከቤቲ እስከ ቤተሰቦቿ በአሚር ላይ ተስፋ ከቆረጡ በኋላ ነው እንግዲህ ለቤቲ ሞቤን ለትዳር ይሄ ነው የሚሆንሽ ብሎ የመረጡላት ማለት ነው። እና ገረመኝ። አንዳንዴ ሁለቱንም አካል ማዳመጥ አለብን የሚለውን አንድ ተማርኩ። ሁለተኛ ደግሞ አንዳንድ ወንዶች በቃ ተቃራኒ ጾታ አትቅረቡ፣ ሴቶችም ተቃራኒ ጾታ አትቅረቡ፣ ወንዶችም ተቃራኒ ጾታ አትቅረቡ። ምክንያቱም 3ኛው ሸይጧን ነው። መሳሳት አይቀርም። መላመድ ፍቅርን ያመጣል። መላመድ ያልሆነ ቦታ ይከታል። ገባችሁ? ልረዳት ነው፣ እንደ እህቴ ነው ማያት፣ አብሮ አደጌ እኮ ናት፣ ጓደኛዬ እኮ ናት፣ ጎረቤቴ እኮ ናት፣ ጎረቤቴ ነው፣ አብሮ አደጌ ነው፣ አብሮኝ ተምሯል፣ እንደ እህቱ ነው የሚያየኝ፣ እኔም እንደ ወንድሜ ነው ማየው የሚባል ነገር አይሰራም። እኔ በዚህ ነገር አላምንበትም። የምሬን ነው የምላችሁ። ሁሉም ሰው ጥጉን ይዞ መኖር ነው ያለበት። በቃ ባልና ሚስት ከሆኑ ባልና ሚስት፣ በቃ ሚስቱን እንደ ጓደኛው፣ እንደ ፍቅረኛው፣ እንደ ሚስቱ፣ እንደ አብሮ አደጉ፣ እንደ ጓደኛው ሁሉን ነገር ማድረግ ይችላል። እሷም ባሏን ሁሉን ነገር ማድረግ ትችላለች። ሌላ 3ኛ አካል አያስፈልግም። መረዳዳት፣ ማህበራዊ ኑሮ ሊኖር ይችላል እንደ ማንኛውም ሰው። ከዛ በዘለለ
ዴይ ቱ ዴይ መጻጻፍ፣ ዴይ ቱ ዴይ መገናኘት፣ መደዋወል፣ አብሮ የሆነ ቦታ ላይ መገኘት፣ የሆነ ቦታ ላይ መዞር ምንድን ነው? ምንና ምናችን ጓደኛሞች ነን፣ አብሮ አደጎች ነን፣ ቤተሰብ ነን የሚባል ነገር የለም። ኤሚር የሚወዳትን ዋጋ የከፈለባትን ልጅ ያጣው በዚህ ምክንያት ነው። ለምን ሲባል ልርዳት ብሎ ስለቀረበ፣ ችግር ላይ ስለወደቀች ልርዳት፣ የኔ እርዳታ ያስፈልጋታል ብሎ ስለቀረበ። ቤቲ ማስቆም የነበረብሽ ያኔ ነበረ። እንዲረዳት ከፈለገ በአንቺ በኩል ሊረዳት ይችል ነበረ። ማድረግ የሚችለውን ነገር ይሄን አድርጊ